ሰላም ጤና ይስጥልኝ ውድ የእግዚአብሔር ቤተሰቦች እንደምን አላችሁ? ዛሬ እጅግ ድንቅና ለሕይወታችሁ ትልቅ ብርሃን የሚሆኑ የህልም ፍቺዎችን ይዤላችሁ ቀርቤያለሁ። በተለይ ዛሬ የምናያቸው ህልሞች ማስጠንቀቂያን፣ ድልን እና ታላቅ የምስራችን አቀናጅተው የያዙ ናቸው። በቅዱሳን ስም ስትገስጹት ጥቅልል የሚል ነገር ግን ቤቱ በሳሙና ካልታጠበ አልወጣም የሚል እባብ ምን አይነት መንፈሳዊ ምስጢር አለው? በሕይወት የሌለች እናት መንገድ ስትመራችሁ ቆይታ በማል ብትሰወርባችሁስ? እንደ ውሻ የሚጮህ እባብ እና በምርቃት ቀን በረከታችሁን ሊቀሙ የሚመጡ ውሻና አይጥስ ምን መልእክት አላቸው? እነዚህንና ሌሎች ህልሞችን በኦርቶዶክሳዊ አፈታት በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም አንዱ ህልም የእናንተ ሊሆን ይችላል። ወደ ህልሙ እንሂድ። ጄቢዲኬ የሚል ዩዘር ኔም ያለው አረ ትናንትና ነው ያለምኩት። እናቴ በህይወት የለችም፣ ግን እኔ ከኋላዋ እሷ በፊት እየመራችኝ እየተጓዝን እያለ እሷ ርቃ ሄደች። እኔ ደግሞ መንገድ ላይ ቀረሁኝ፣ መሄድ አልቻልኩም። በስመ አብ ፈጣሪ ይቅር ይበለኝ ይላል። ይህም ምንድነው? ትልቅ ስጋትና ፍርሃትን የፈጠረበት በስመ አብ ማለቱ ፈጣሪ ይቅር በለኝ ማለቱ ትልቅ ማሳያ ነው። በኦርቶዶክሳዊ አፈታት ህልሙ ማስጠንቀቂያ እንጂ የጥፋት ምልክት አይደለም። ይቅር በለኝ የሚያስብል አይደለም። እናት በህልም በመንፈሳዊ ትርጓሜ እናት የፍቅር የጥበቃና አንዳንዴም የቤተ ክርስቲያን ምሳሌ ናት። እናትሽ በህይወት ባይኖሩም በህልምሽ መንገድ እየመሩሽ መታየታቸው እስካሁን በህይወትሽ የመጣሽው በእናትሽ ምርቃትና በነበረሽ መንፈሳዊ ጥንካሬ መሆኑን ያሳያል። እናትሽ ወደ ቀናው መንገድ ሊመሩሽ እንደሚፈልጉ የሚጠቁም ነው። ርቃ መሄዷ እናትሽ ርቃ መሄዷና አንቺ መከተል አለመቻልሽ በህይወትሽ ውስጥ መንፈሳዊ ድካም ወይንም መዘናጋት መኖሩን ያሳያል። እናትሽ ወደፊት ስትሄድ አንቺ መንገድ ላይ መቅረትሽ በጸሎትና በምግባር ወደኋላ እየቀረሽ እንደሆነ የሚሰጥ ማስጠንቀቂያ ነው። የራስ መንገድ መፈለግም የሚጠቁም አለ። በሌላ በኩል ምንድነው? በእናት ምርቃት ብቻ ሳይሆን አሁን አንቺ ራስሽ በርትተሽ መንፈሳዊ መንገድሽን መቀጠል አለብሽ የሚል መልእክት አዘል ነው ማለት ነው። እናትሽ መሪሽ ስትሄድ መቆምሽ ጥንካሬሽ በሰው ላይ የተመሰረተ መሆኑን የሚያሳይ ነው ማለት ነው። መሄድ አልቻልኩም ማለት መንገድ ላይ መቆም ወይም መሄድ አለመቻል በህልም እንቅፋት ነው። ይህ ምንድነው? እንቅፋት የዓለም ጭንቀት፣ ኃጢአት ወይም ደግሞ የጸሎት ማነስ ሊሆን ይችላል። አጠቃላይ ህልምሽ ምንድነው? መደንገጥ የለብሽም። ህልሙ የጥፋት ሳይሆን የፍቅር ማስጠንቀቂያ ነው። በህይወት የሌለች እናትሽ መንገድ ስትመራሽ መታየቷ ምርቃቷ ካንቺ ጋር መሆኑን ያሳያልና መንገድ ላይ መቅረትሽ ደግሞ አሁን ባለው ህይወትሽ መንፈሳዊ ድካም እየተሰማሽ መሆኑንና እናትሽ የምትፈልገውን የቀና መንገድ ለመከተል መበርታት እንዳለብሽ ይጠቁማል። በስመ አብ ብለሽ መባነንሽ ደግሞ ነፍስሽ ንቁ መሆኗን የሚያሳይ ነው። ስለዚህ ለእናትሽ መታሰቢያ ምጽዋት አድርጊ። አንቺም መንፈሳዊ ጥንካሬሽን ለማደስ በጸሎት በርቺ። ጌታ መድኃኔዓለም መንገድሽን ያቅናልሽ እላለሁ። መበርታት ያስፈልጋል። ሌላኛው ህልም ጄቤህ ይላል። ኧረ በእመቤቴ ንገሩኝ፣ አንድ ሰው ልሄድ እያለ እመጣለሁ ሲል ወይም ጭፈራ ቤት ውስጥ ሆነው መጣን ሲሉኝ ንገሩኝ ይላል። ይህም በተለይ ጭፈራ ቤትና መጣሁ የሚል ቃል
ሲያተኩር በመንፈሳዊ ዓለም ትልቅ ትርጉም አለው። ጭፈራ ቤት ወይም በኦርቶዶክሳዊ ጭፈራ ቤት ወይም ጩኸት ያለበት ቦታ በህልም ማየት ጥሩ ምልክት አይደለም። ምንድነው? ጭፈራ ቤት የዚህ ዓለም ፈተና፣ ግርግርና ከእግዚአብሔር መንገድ የመራቅ ምሳሌ ነው። ነፍስሽ ባለሽበት ሁኔታ ወይም በዙሪያሽ ባሉ ሰዎች መንፈሳዊ ድካም ምክንያት እረፍት አጣ ሊሆን ይችላል። መጣን ወይም እመጣለሁ የሚለው ቃል ምንድነው? አንድ ሰው እመጣለሁ ብሎ ሲሄድ ወይም ጭፈራ ቤት ያሉ ሰዎች መጣን ሲሉሽ በዙሪያሽ ያሉ ሰዎች ወይም የምታምኛቸው አካላት የማይፈጽሙትን ቃል እየገቡልሽ እንደሆነ ያሳያል። እመጣለሁ ብለው መሄዳቸው በሰው ላይ ሳይሆን በፈጣሪ ላይ ብቻ መታመን እንዳለብሽ የሚሰጥ ምልክት ነው። በህይወት ውስጥ የምትጠብቂው ነገር ካለ ለምሳሌ መዘግየትሽ፣ ስራ፣ ጋብቻ ወይም በረከት በሰዎች ምክንያት ወይም በዓለማዊ ግርግር ምክንያት ነገሮች እየዘገዩ መሆናቸውን ይጠቁማል። ትልቁ ማስጠንቀቂያ ምንድነው? ጭፈራ ቤት ውስጥ ሆነው መጣን ማለታቸው ክፉ መንፈስ ወይም መጥፎ ጓደኞች አንቺን ወደማይጠቅም መንገድ ሊጎቱሽ እንደሚችሉ ያሳያል። እመጣለሁ የሚለው ቃል አንቺን በዛው ቦታ በጭፈራ ቤቱ ማለት ነው ግርግር ውስጥ እንድትቆይ ለማድረግ የሚቀርብ ማታለያ ሊሆን ይችላል። እንደ አጠቃላይ መጨነቅ አያስፈልግሽም። እመቤታችን በምልጃዋ ትጠብቅሽ። ይህ ህልም የሚያሳየው በዙሪያሽ ካሉና ካልሆኑ የማይረቡ ወሬዎችና ሰዎች ራስሽን እንድታርቂ ነው። ጭፈራ ቤት የግርግር ቦታ ስለሆነ ነፍስሽ ወደ ሰላምና ወደ ጸሎት ቦታ እንድትሄድ እየተጠራሽ መሆኑን ነው የሚያሳየው። እመጣለሁ ብለው ጥለውሽ የሚሄዱ ሰዎች በሰው ላይ ከመታመን ይልቅ በፈጣሪ እንድትደገፊ የሚሰጡሽ ትምህርቶች ናቸው። ራስሽን ከማይጠቅሙ ጓደኞችና ግርግር አርቀሽ ወደ ቤተክርስቲያን ብትጠጊ ሰላምሽን ታገኛለሽ። ሌላኛው እልፍነሽ ይላል። በድጋሚ ሰላማችሁ ይብዛ። ዛሬ ያየሁት ህልም ደግሞ እባብ ከጠረጴዛ ስር ሲወጣ አይቼ ልገለው ዱላ ላመጣ ብዬ ስነሳ ሁለተኛው ደግሞ ከሌላ በኩል መጣ። እኔም ዱላ ፍለጋዬን ቀጠልኩ። ከቤቱ ወጥቼ ሲሄድ ሶስተኛው ውጪ እንደ ውሻ ይጮህብኛል። ዞር ብዬ አይቸው ጭራሽ ይጮህብኛል ብዬ በቁጭት ዱላዬን እፈልጋለሁ። ውጪ እንደ ውሻ የሚጮህብኝ ከአንገቱ በላይ የልጆች መጫወቻ አሻንጉሊት ይመስላል፣ ግን እባብ ነው። የሚጮኸው ደግሞ ሁለት እባብ እንደምገልበት ስላወቀ ነው። ለሆነ ሰው ዱላ ስጡኝ እባብ አለ ስል ዘነዘና ውሰጂ ስትለኝ አይ ዘነዘናማ ለምግብ የምንጠቀምበት ነው ብዬ ዱላ አግኝቼ ለመውሰድ እያየሁት ነቃሁ። ምን ይሆን? ቅዱስ ሚካኤል በዕለተ ቀኑ ሰላም ያርግልኝ ይላል። ይህም እጅግ ግልጽ የሆነና መንፈሳዊ ትልቅ መንፈሳዊ የድል ብስራት የያዘ ነው። የቅዱስ ሚካኤል ቀን መሆኑ ደግሞ ህልሙ ከጥበቃና ከድል ጋር ቀጥታ የተያያዘ መሆኑን ያሳያል። እባብ በህልም የጠላት ወይም የክፉ መንፈስ ምሳሌ ነው። ሶስት መሆናቸው ጠላት በተለያየ አቅጣጫ በስራ፣ በቤተሰብ ወይም በጤና ሊመጣ መሞከሩን ያሳያል። ጠላት ከጠረጴዛው ስር መውጣቱ ጠላት በቅርብሽ፣ በቤትሽ ወይም በምግብሽ፣ በገቢሽ አካባቢ በስውር ለመጉዳት ማሰቡን የሚያሳይ ነው። ሁለተኛ መምጣቱ አንዱ ሲሸነፍ ሌላ ዘዴ ለመጠቀም መሞከሩን የሚጠቁም ነው። መጫወቻ መምሰሉ እንደ የአሻንጉሊት ገጽታ መሆኑ እባቡ ምንድነው? የሚጮኸው እባብ ጠላት ምንም ያህል ቢጮህና
ቢያስፈራራ በፈጣሪ ኃይል ፊት ደካማና እንደ መጫወቻ መሆኑን ያሳያል። እንደ ውሻ መጮሁ እባብ አይጮህም፣ ውሻ ግን ይጮሃል። ይህ የሚያሳየው ምንድነው? ጠላትሽ ምንም ሊያደርግሽ እንደማይችልና ባዶ ጩኸት ብቻ እንደሚጮህብሽ የሚያሳይ ነው። ጥርሱን ማሳየት እንጂ መንከስ የማይችል ደካማ ጠላት መሆኑን ነው የሚያበስረው። ስለዚህ ዝም ብሎ ይጮሃል፣ ሙከራ ያደርጋል፣ ነገር ግን ምንም ማድረግ አለመቻሉን ነው የሚያሳየው። ዱላ መፈለግና ዘነዘናን አለመቀበል ምንድነው? ይህ ያንቺን መንፈሳዊ ጥንካሬና ለመዋጋት ያለሽን ዝግጁነት ያሳያል። ጠላትን ዝም ብለሽ አለማየትሽን ትልቅ ብርታት ነው የሚያሳየው ዱላ መፈለግሽ። ዘነዘናን አለመቀበልሽ ለምግብ የምንጠቀምበት ነው ማለትሽ መንፈሳዊ ውጊያሽንና የቤትሽን ወይም የኑሮሽን ነገር ለይተሽ እንደምታውቂ ነው የሚያሳየው። ለጸሎትና ለውጊያ የሚሆን ትክክለኛውን መሳሪያ ወይም ዱላውን መፈለግሽ ጥበብ እንዳለሽ ያሳያል። ዱላውን አግኝተሽ መንቃትሽ፣ መሳሪያውን በእጅሽ ማስገባትሽ ድሉ ያንቺ መሆኑን ያረጋግጣል ማለት ነው። ቅዱስ ሚካኤል በረድኤቱ ኃይልና መሳሪያ እንደሰጠሽና ጠላትን ድል እንደምታደርጊው የሚያሳይ ምልክት ነው ማለት ነው። እንደ አጠቃላይ ምንድነው እህታችን ያው የደስታ እንኳን ደስ አለሽ የሚያስብል ነው። ምክንያቱም የቅዱስ ሚካኤል ቀን መሆኑ ለዚህ ህልም ትልቅ ምስክር ነው። ሶስቱ እባቦች ምንድናቸው? ሊያስፈራሩሽ ቢሞክሩም አንዱ ግን እንደ አሻንጉሊት መታየቱና እንደ ውሻ መጮሁ ጠላትሽ ካንቺ ፊት ደካማ መሆኑን ያሳያል። መጮህ እንጂ መንከስ የማይችል ጠላት ነው። ዱላውን ወይንም መሳሪያውን አግኝተሽ መንቃትሽ ደግሞ በጸሎትሽ፣ በስግደትሽ፣ በጾም በጸሎትሽ ጠላትን ድል እንደምታደርጊውና የቤትሽ ሰላም እንደሚጠበቅ የምስራች ነው። ዛሬ የታየሽ ዱላ ጸሎት ነውና በጸሎትሽ በርቺ። ቅዱስ ሚካኤል ከፊትሽ ቆሞ ጠላቶችሽን ያሳርፍልሻል ማለት ነው። ሌላኛው መስከረም አንደኛ ይላል። ሁለት ህልም ነው የጻፈችው። ሁለት ለየብቻ ከፋፍዬ ተነትንልሻለሁ። አንደኛ ቤት ውስጥ 4 ሴቶች ነን። አንዷ ቀይ ረጅም ናት። ትንሽ የህፃን ልጅ አላትና የሆነ ትልቅ ወፍራም ዥንጉርጉር የሆነ እባብ ገባብን። ከዛ ደነገጥኩኝ። ሲገባ ያየሁት እኔ ነበርኩ እና በስማም እያልኩ እጮሃለሁ። ከዛ በስላሴ ስም፣ በተክለ ሃይማኖት ስም፣ በአቡነ ገብረ መንፈስ ቅዱስ ስም እያልኩ ስጣራ እባቡ ጥቅልል ይላል። ዝም ስል ይዘረጋል። ቤት ውስጥ ይሯሯጣል። ትንንሽ እባቦችም አሉ። ከዛ ሴቶቹን ሰብስቤ ወጣን፣ ወደ ጎረቤት ማለት ነው። ህፃኑ ልጅ ከእናት ጋር ሆነን በአጥር ላይ ተቀባብለን ወደ ጎረቤት ገባን። ስንገባ ባልና ሚስት ናቸው። እራት እየበሉ ደረስን። እኔ ሳያቸው ዘመዶቼ ናቸው። እናንተ ናችሁ እንዴ ብዬ እነሱ ጋር ልናድር ሆነ። ከዛ እኔ አንጥፌ ልተኛ ስል ቀወጥኩት። ከዛ እነሱ ምን ሆነች ነው ደግሞ ሲሉኝ እኔ ደስ እያለኝ አይደለም፣ እዛ ያየሁት እባብ እዚህም ያለ እየመሰለኝ ነው አልኳቸው። በማግስቱ ይመስለኛል ወደ ቤታችን ተመለስንና ቀይዋ ሴት 2 ቦታ ድስት ጥዳ ምግብ ትሰራለች። አንዷም ልጅ ታግዛታለች። እኔም ከአንዷ ጋር ሆኜ ምን አልኳት? አይ በቃ እኔ ገላይ መታጠብ አለብኝ ብያት ውሃ ልቀዳ ባልዲ ሳነሳ አንድ ጎረምሳ ከበር ቁጭ ብሎ አይታይም፣ ግን ድምፁ ብቻ ይሰማል። መጀመሪያ ሁሉም ቤት መታጠብ አለበት፣ በሳሙና ሙልጭ ተርቦ ሙሉ ለሙሉ መታጠብ አለበት ብሎ ተቆጣ። እኔ ባልዲውን ትቼ ኩሽና
ሴትየዋ ጋር ሄጄ ልታጠብ እያልኳት ይመስለኛል እያወራኋት ግድግዳውን ሳይ መጀመሪያ ላይ ያየሁት እባብ 2 ሆነው ግድግዳ ላይ ተለጥፈዋል። ኧረ አልወጡም እኮ ብዬ ሴትየዋ አሳየዋትና ሌላ ተፈጥሮ ያለው እንስሳ የሚመስል ከእባቦቹ ጋር አለ። ቀይዋ ሴት ሳሳያት አትሸሽም፣ ጭራሽ ወደ እነሱ ትጠጋለች። ኧረ አንቺ እንዳይጎዱሽ ስላት ዝም ብላ ትቀርባለች። ምንድን ነው ይላል። ይህ ህልም እጅግ ዝርዝር መረጃ ያለውና በውስጡ ማስጠንቀቂያን፣ ጥበቃንና የመንፈሳዊ ንጽህናን ጥሪን የያዘ ነው። በኦርቶዶክሳዊ አፈታት መሰረት እባቡና የቅዱሳን ስም ኃይል ቤት ውስጥ ትልቅ ዥንጉርጉር እባብ ገብቶ በቅዱሳን ስም፣ በስላሴ ስም፣ በተክለ ሃይማኖት ስም፣ በገብረ መንፈስ ቅዱስ ስም ስትገስጭው ጥቅልል ማለቱ በአንቺ አንደበት ያለው የቅዱሳን ስም ጠላትን የማሰር ኃይል እንዳለው የሚያሳይ ሲሆን ስሙን ስትጠሪ ጥቅልል ማለቱ ጠላት መጋፈጥ እንደማይችል፣ ዝም ስትይ ግን መዘርጋቱ ወይም መንፈሳዊ ዝምታ ወይም ጸሎት ማቆም ሊሆን ይችላል፣ ስግደት ማቆም ሊሆን ይችላል፣ ለጠላት እድል እንደሚሰጠው ይጠቁማል። ሕፃኑን ይዞ ወደ ጎረቤት መሸሽ፣ ወደ ጎረቤት ተቀባብላችሁ ጎረቤት መግባታችሁ ይሄ ጊዜያዊ መሸሸጊያ ነው። በችግር ጊዜ የሚረዱሽ የቅርብ ዘመዶች ወይም ወዳጆች እንዳሉሽ ያሳያል። እራት ላይ መድረስሽ ደግሞ በረከት ካለበት ቦታ መጠጋትሽን ያሳያል። ነገር ግን እዛም ሆኖ መረበሽሽ የችግሩ ምንጭ ቦታው ሳይሆን አብሮሽ ያለው የውስጥ ስጋት ወይም መንፈሱ መሆኑን ይጠቁማል። ቤቱ በሳሙና ሙልጭ ብሎ መታጠብ አለበት የሚለው ያልታየ ጎረምሳ ድምፅ መልአክ ወይም መሪ መንፈሳዊ ሊሆን ይችላል። ያው የምትቀርቢው ቅዱስ መልአክ ሊሆን ይችላል። የተቆጣው ቁጣ የህልሙ ዋና መልእክት ነው። ምክንያቱም መንፈሳዊ ንጽህና እንደሚያስፈልግ ጥቆማ ስለሆነ እባቦቹ መጥፎ መናፍስት ወይም የጠላት ሴራዎች፣ የዛር መናፍስት፣ በቤተሰብ ውስጥ ያለ የዛር መናፍስት ወይም ከጓደኛም የሚመጡ የምቀኛ መናፍስቶች ሊሆኑ ይችላሉ። እነዚህ ሊወጡ ያልቻሉት ደግሞ ቤቱ ስላልታጠበ፣ ምክንያቱም መንፈሳዊ ንጽህና ስለጎደለው ነው። መታጠብ ማለት ምንድነው? በቤተ ክርስቲያን ትምህርት ንስሐ መግባት፣ ጸበል መጠመቅና ቤቱን በተጸለየበት ውሃ ወይም ቤት ውስጥ እንዲጸለይ ድርሳነ ሚካኤልን እንዲጸለይ ወይም ማስቀደስ ማለት ነው። ጾም፣ ጸሎት፣ ንስሐ መግባት፣ በቤተሰብ ንስሐ መግባት። ሙሉ ቤት መታጠብ አለበት የተባለው ምንድነው? ሙሉ በሙሉ መታጠብ አለበት ማለቱ በከፊል ሳይሆን ሙሉ በሙሉ ወደ እግዚአብሔር መመለስ እንዳለባችሁ ነው የሚያሳየው። እባቦቹ ግድግዳ ላይ መለጠፋቸው እና ቀይዋ ሴት ምንድነው? ወደ ቤት ተመልሳችሁ እባቦቹ ግድግዳ ላይ ተለጥፈው ማየትሽ በቤተሰብ ውስጥ ችግሩን ወይም ክፉውን ነገር እንደ ተራ ነገር የሚቆጥሩ ወይም የማይጠነቀቁ ሰዎች እንዳሉ ነው የሚያሳየው። ሴትየዋ ወደ እባቡ መጠጋቷ እሷን ሊጎዳት ስለሚችሉ ለእሷ ጸሎትና ጥንቃቄ እንደሚያስፈልጋት ይጠቁማል። እንደ አጠቃላይ እህቴ ምንድነው ይህ ህልም ትልቅ መንፈሳዊ መልእክት አለው። በቅዱሳን ስም ጠላትን ማሰር እንደምትችይ ጌታ አሳይቶሻል። ነገር ግን እባቦቹ ከቤት እንዲወጡ ቤቱ በሳሙና መታጠብ አለበት የተባለው አንቺና ቤተሰቦችሽ በንስሐ መታጠብ፣ ጸበል መጠመቅና ቤታችሁን ማስቀደስ እንዳለባችሁ የሚጠቁም መለኮታዊ ትእዛዝ ነው። ጠላት በቤታችሁ ግድግዳ ላይ ተለጥፎ እንዳይቀር ያ ያልታየው ድምፅ እንዳለው ንጽህናችሁን ጠብቁ፣ ቅዱስ መልአክ ነው እንደዛ ያለው። ቀይዋ ሴትዮም ለጠላት እንዳትጋለጥ በጸሎት አስቧት። እንደ ተራ ነገር የሚያየው ሰው ቤት ውስጥ ስላለ የዛር መናፍስት ቤት ውስጥ እንዳለ ነው የሚያሳየው።
ሰው ንስሐ እንዲገቡ አመላካች ነው። ሁለተኛው ህልምሽ ምንድነው? የሆነች ክፉ ሴት ትመስለኛለች። 2 እግር ጫማዬን አውጥታ ጣለችብኝ። እኔ ደግሞ ለምንድነው የምትይው? ምንም አልሆነም ንጹህ ነው ብዬ አነሳሁትና አጠገቤ ላለች ሴት አላቃትም፣ ግን እነግራታለሁ። ሁልጊዜ አላደርገውም፣ ግን ክረምት አደርገዋለሁ። ፕላስቲክ ጫማ ነው፣ ለክረምት ብዬ ነው የገዛሁት። እሷ ግን ጣለችብኝ ብዬ ነግራታለሁ። ዝም አለችኝ። ያችኛዋ ደግሞ የጣለችው ማለት ነው እያሽሟጠጠች ምን ያህል ብታወጭበት ነው እንዲህ የምትሆኚ አለችኝ። እኔ የገዛሁበትን ዋጋ የነገርኳት ከህልሜ ነቃው ይላል። ይህን በቀጥታ ከምቀኝነትና ከሰው መውደቅን ከሚመኙ ሰዎች ጋር የተያያዘ ነው። ጫማውን አውጥታ መጣሏ ምንድነው? ያቺ ክፉ ሴት በህይወትሽ ያለሽን ስም፣ ስራ ወይም ክብር ዝቅ ለማድረግ የምትጥር ሴት መኖሯን ነው የሚያሳየው። ጫማ ለጉዞ የሚያገለግል ሁሉ ለጉዞ እንደሚያገለግል ሁሉ እሷ ጫማሽን በመጣል ህይወትሽ ወደፊት እንዳይሄድ እንቅፋት ለመሆን ማሰቧን ነው የሚያሳየው። ምንም አልሆነም ንጹህ ነው ብለሽ ማንሳትሽ ጠላት የቱንም ያክል ሊጥልሽ ቢሞክር አንቺ ግን በክብር ተነስተሽ ህይወትሽን መቀጠል እንደምትችይ ያሳያል። ንጹህ ነው ማለትሽ ላንቺ የተጠነሰሰው ሴራ በእግዚአብሔር ፊት ዋጋ እንደሌለውና ህይወትሽ እንዳልተበላሸ የሚያሳይ ነው ማለት ነው። የፕላስቲክ ጫማና የክረምት ወራት የሚለው ደግሞ ምንድነው? ፕላስቲክ ጫማ ለክረምት ለጭቃና ለፈተና ተብሎ የሚገዛ ሲሆን ይህ የሚያሳየው አንቺ ያለሽበትን አስቸጋሪ ወቅት ለማለፍ የሚያስችል ጥበቃና ትዕግስት እንዳለሽ ነው ማለት ነው። የዋጋው ነገር ዋጋውን እየነገርሻት መንቃትሽ ላገኘሽው ማንነትና ላለሽበት ደረጃ አሁን ላለሽበት ደረጃ ምን ያህል መስዋዕትነት እንደከፈልሽ ለጠላቶችሽ የምታሳይበት ድል እንደሚመጣ ይጠቁማል። አጠቃላይ ምንድነው እህታችን ይህን በዙሪያሽ ስምሽን ለማጥፋት ወይም ያለሽን ነገር ዝቅ አድርገው ለማየት የሚሞክሩ ሰዎች እንዳሉ ያሳያል። ነገር ግን ጫማውን መልሰሽ ማንሳትሽ እነሱ ምንም ቢጥሉሽ አንቺ ግን በፈጣሪ ኃይል ተነስተሽ ጉዞሽን እንደምትቀጥይ ትልቅ ማረጋገጫ ነው። ፕላስቲክ ጫማው በፈተና ወቅት የሚጠብቅሽ በመሆኑ አሁን ያለሽበትን አስቸጋሪ ሁኔታ በድል እንደምታልፊው ያበስራል። በሰው ወሬ አትሸበሪ፣ ክብርሽን የሚጠብቅ ፈጣሪ ካንቺ ጋር ነውና በርቺ። ሌላኛው እልፍነሽ ይላል። ሁለተኛው ህልሜ ምርቃት የሄድሁ ይመስለኛል። ማን ጋር እንደሆነ አላውቅም። የተመራቂው ቤተሰብ ምስኪን ድሆች ይመስሉኛል። ያሳዝኑኝና ለእናትየው ልስጥ ወይስ ለልጁ ልስጠው እያልኩ አዳዲስ ብሮች ለመቁጠር እንዳወጣሁት በመሃል ስጋ ወጥ ሰጥተውኝ ቋጥሬ ባስቀመጥኩበት ቡኒ ውሻ ይዞብኝ ሲሄድ ለማስለቀቅ ሄድኩኝ። ከላይ ውሻው አንጠልጥሎታል፣ ከስር ደግሞ ትልቅ አይጥ ይዘው ሲሄዱ አይጥማ ከያዘው ይቅርልና ብሩንም ሳልሰጣቸው ከውሻውና ከአይጡ አይጡን እያባረርኳቸው ይቅርብኝ ብዬ ዝግንን እንዳለኝ ባነንኩ ምንድነው ይላል። ይህ ህልም በውስጡ የምጽዋት ሀሳብን፣ የጠላትን መሰናክል እና የንቃተ ህሊና አስፈላጊነት ይዟል። የምርቃት ድግስና አዳዲስ ብሮች ምንድነው? የምጽዋት ሀሳብ የያዘ ነው። አዳዲስ ብሮች ለድሆች ቤተሰቦች ለመስጠት ማሰብሽ ያንቺን ንጹህ ልብና ለሰው ማዘን ያለሽን በጎነት ያሳያል። አዳዲስ ብሮች በረከት ናቸው።
መወላወል ለእናትየው ልስጥ ወይስ ለልጁ ብለሽ ማመንታትሽ ምንድነው? በህይወትሽ ውስጥ በጎ ነገር ለማድረግ ስታስቢ የሚገጥሙሽን የውሳኔ መዘግየቶችን ነው የሚያሳይብሽ። ስጋ ወጥ፣ ቡኒ ውሻ እና አይጥ። ስጋ ወጥ በህልም የበሰለ ስጋ ወጥ መቀበል አንዳንዴ መከራን ወይም ህመምን ሊያመለክት ይችላል። በተለይ ደግሞ ውሻና አይጥ ሊቀሙሽ ሲመጡ ውሻና አይጥ በህልም የጠላት ወይም በረከትን የሚቀሙ መናፍስት የሰላቢ መናፍስት ምልክት ናቸው። ውሻ በግልጽ የሚጮህና የሚያስፈራራ ጠላት ነው። የዝሙት መንፈስም ሊሆን ይችላል፣ የዛር መናፍስትም ሊሆን ይችላል። አይጥ ደግሞ ምንድነው? በስውር በረከትን የሚበላና ምንድነው የሚሰርቅ የሚያባክን ገንዘብሽን የሚያማክን የሰላቢ መንፈስ መሆኑን ነው የሚያሳየው። መቃማታቸው የሰጡሽን ስጋ ምናልባትም መከራ ሊሆን የሚችል ነገር ውሻውና አይጡ ይዘውት መሄዳቸው ሊመጣ የነበረ መከራ ወይም ክፉ ነገር ባልታወቀ ምክንያት ካንቺ መራቁን ሊያመለክት ይችላል። ይቅርብኝ ብለሽ መተውሽ ደግሞ ይሄ ጥንቃቄን ነው የሚያሳየው። ካልጠራና ካልተቀደሰ ነገር በአይጥና በውሻ ከተነካካ ነገር ራስሽን ማራቅሽን ነው የሚያሳየው። በሌላ በኩል ደግሞ በጠላቶችሽ ግርግር ምክንያት ያሰብሽው መልካም ስራ ብሩን መስጠት ሳይሳካ መቅረቱን ያሳያል። ይህ ማለት ጠላት መልካም ነገር እንዳታደርጊ ትኩረትሽን እየበተነው ነው ማለት ነው። አጠቃላይ እህቴ ምንድነው እህታችን ይህን የሚያሳየው መልካም ነገር ለማድረግ በምታስቢበት ጊዜ የሚገጥምሽን ትናንሽ መሰናክሎችን ነው። ብር ልትሰጪ ስታስቢ ውሻና አይጥ መምጣታቸው በረከትሽን ሊያደናቅፉ የሚሞክሩ ነገሮች እንዳሉ ይጠቁማል። ነገር ግን ይቅርብኝ ብለሽ መተውሽ ካልተገባ ነገር ራስሽን የመጠበቅ ጥበብ እንዳለሽ ያሳያል። ምናልባት በህይወትሽ ውስጥ ለአቅመ ደካሞች ለመርዳት ቃል የገባሽው ነገር ካለ ያንን ብትፈጽሚው ጥሩ ነው። ጠላት ትኩረትሽን እንዲበታትነውና በረከትሽን እንዲቀማሽ መፍቀድ የለብሽም። ይሄን ይመስላል። መጠንከር አለብሽ። እንግዲህ ዛሬ ያየናቸው ህልሞች የሚያስተምሩን አንድ ትልቅ እውነት አለ። ጠላት በተለያየ መልኩ ሊያስፈራራን ጉዟችንን ሊያደናቅፍ ጫማችንን ሊጥል ማለት ነው ወይም በረከታችንን ሊቀማ እንደ ውሻና እንደ አይጥ ቢመጣም በቅዱሳን ስም ስንጸልይና በንስሐ ቤታችንን በሳሙና ስናጥብ ድሉ ሁልጊዜም የኛ መሆኑን ነው። ዛሬው ቪዲዮ ከተመቻችሁ ላይክ ማድረጉን አትርሱ። ህልሙ የተፈታላችሁ ሰዎች ህልሙ እንዴት እንደነበረ ህልማችሁ እንዴት እንደነበረ አፈታቱን ኮሜንት ላይ አድርጉልኝ። ሌሎቻችሁም ህልም እንዲፈታላችሁ የምትፈልጉ ህልማችሁን አስቀምጡልኝ በዝርዝር በሚቀጥለው ቪዲዮ ይዤላችሁ ቀርባለሁ። ለቻናላችሁ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የቅዱሳን ምልጃ የጌታችን በረከት አይለየን። ቸር ሰንብቱ።